ልጅቷ ስራ የላትም። ከመኖሪያ አጠገብ ካለው ቤተክርስቲያን ዘወትር እየተገኘች ልመናዋ ስራ ስጠኝ ብቻ ከሆነ ሰነባብታለች። በነጋ በጠባ ቁጥር አከና አምላኬ ውዬ የምገባበት ስራ ስጠኝ እያለች ትጸልያለች። አንድ ቀን ቤተክርስቲያን ደርሳ ወደ ቤቷ ስትመለስ ከአንድ መስሪያ ቤት አጠገብ ትደርስና የተለጠፈ የሥራ ማስታወቂያ አይታ ቆማ ማንበብ ትጀምራለች። የሥራው አይነትና የትምህርቱ ደረጃ ሁሉ በዝርዝር ሰፍሯል። ሁሉም እርሷ ልታሟላ የምትችለው መስፈርት ነበር። ደሞዙም 5000 ብር ይላል። የመኖሪያ ቤቱ ለመኖሪያ ቤቷ ቅርብ መሆን፣ የትምህርት ደረጃ መስፈርቱ ከእርሷ የትምህርት ደረጃ ጋር መመሳሰል፣ የመነሻ ደሞዙም ቢሆን ይህ ሁሉ ተደምሮ የመቀጠር ጉጉቷን ከፍ አደረገው። ይሁን እንጂ ከሌሎች ተመዝጋቢዎች ጋር መወዳደር ግድ ስለሆነ የማለፍና ያለማለፍ ጉዳይ እንዳለ ስትረዳ በጣም ተጨነቀች። ስለዚህም ተመዝግባ ስታበቃ ወደ ቤተክርስቲያን አቅንታ አምላኳን እባክህን ይህን ፈተና አሳልፈኝና የሥራውን ዕድል ስጠኝ ስትል ተማጸነች። ሁሉም አልፎ ውጤት የሚለጠፍበት ቀን ደረሰና በናፍቆትና በጉጉት ታጅባ ለማንበብ ሄደች። ውጤቱ ግን የእርሷን ማለፍ የሚያረጋግጥ አልነበረም። የእርሷ ስም የለም። ያለፉት ሌሎች ተወዳዳሪዎች ናቸው። እርሷ ብቻ ወድቃለች። ምንም ሳትናገር ወደ ቤተክርስቲያን ሮጠች። እዚያም እንደደረሰች እግዚአብሔርን ታዘብኩ ስትል የምሬት ድምፅ አሰማች። ይህ በሆነ በሳምንቱ ሌላ ማስታወቂያ በሌላ መስሪያ ቤት ወጣ። ደሞዙ 7500 ብር ነበር። ይህን ስታይ እንደምትጸጸታለችና አምላኬ ለካስ ይሄ እንደሚሻል አውቀ ነው ያኛው እንዲያልፈኝ ያደረከው፣ እባክህን ይቅር በለኝ፣ የአፌን አትቁጠርብኝ፣ ይህንን ግን እንዳትከለክለኝ አደራ ስትል ተማጸነችና ተመዝግባ ውድድሯን ጀመረች። ሁሉም አልቆ ውጤት ሲለጠፍ አሁንም በድጋሜ የእርሷ ስም ብቻ የለም። ያለፉት ሌሎቹ ናቸው። አሁን ግን በጣም ማዘነች። በአምላኳ ላይ ያላት ተስፋ ሲሟሸሽ ተሰማት። በረዶ እንደወረደበት ሰው ወኔዋ ቀዘቀዘ። ጊዜ ሳታባክን ወደ ቤተክርስቲያን ሄደችና አሁንስ በጣም ታዘብኩ ስትል ሰጣትን ምላሽ እርሱ ላይ ዘረጋችው። በዚህ 2 ሳምንታት አለፉና አንዲት ጓደኛዋ አንድ መስሪያ ቤት የሥራ ማስታወቂያ መለጠፉን ነግራት አልመዘገብም ይቅርብኝ ብላ በማክሮፋ በብዙ ጉትጎታ ከቦታው ደረሰች። ማስታወቂያውን ስታነበው ሁሉም መረጃ ከሷ ጋር የሚሄድ ሲሆን ደሞዙም ከመጀመሪያው በ2-3 እጥፍ ጨምሮ ብዙ ሺህ ብር ተለጥፏል። ከሚቀርብኝ እስኪ ልሞክረው ብላ ተመዘገበች። ተገቢውን ሁሉ አድርጋ የመጨረሻ ውጤት የሚለጠፍበት ቀን ከስፍራው ተገኘች። አሁን ግን ስሟ አንደኛ ተራ ቁጥር ላይ ተለጥፏል። በከፍተኛ ብቃት ማለፏን ስታይ እንባዋ በዓይኗ ግጥም አለ። ሁለቱን ዓይኖቿን ስትጨፍናቸው ቋጥረው የያዙትን የደስታ እንባ ጉንጮቿ ላይ ከለበሱት። ቃል ማውጣት አልቻለችም። እየበረረች ወደ ቤተክርስቲያን መጣችና ውስጧ አምላኳን በዚህ ቦታ ተገኝታ ታዘብኩ ስትል እንዳማረረችው አስታወሳት። ያኔ የኔ አምላክ ታዘብከኝ አይደል አለች፣ ለራሷ ብቻ በሚሰማ ድምፅ በቀስታ። እኛስ በሕይወቱ ጣውረድ በማይገባን ማዕረግና በሌለን አቅም አምላካችንን ስንት ጊዜ ታዝበን ይሆን? ትዕግስት እንዲሰጠን እንለምነው እንጂ እርሱ የኛ ቀን አለው። ልብ እናድርግ። እግዚአብሔር የምንፈልገውን ብቻ ሳይሆን የሚያስፈልገንንም የሚሰጠን መልካም አባታችን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።